የጠላት ይዛቸው አይ ማስፈራራቱ ከንቱ ሆኖ ቀረ ቀደመች ምረቱ ሌሊቱ በሳተው በደመና በራኝ ኧረ ማነው ከልካዬ አምላኬ ከረዳኝ ኧረ ማነው ከልካዬ ኤልሻዳይ ከረዳኝ አደረገልኝ ተአምር አደረገልኝ ተአምር አደረገልኝ ተራራዬን ናደው ሸለቆዬን ሁላ ባህሩን ከፈለው መንገዴን አቀና አደረገልኝ ተአምር አደረገልኝ ተአምር አደረገልኝ ተራራዬን ናደው ሸለቆዬን ሁላ ባህሩን ከፈለው መንገዴን አቀና ዘይት ከማሰሮ ከማረጋ ዋልቆ ተስፋዬ ተሰብሮ ተሰባብሮ ደቆ ስሙን ተጣልቼ የልቤን ስነግረው አፌን ሞልቶ ሳቅ ሕይወቴን አዳነው ያምናው ችግር ሄደ አልጋው ሙሉ ነው ከራሴ ተርፌ አለኝ የምሰጠው የታምራት አምላክ ታምር አድርጎልኛል ፍጥረት ሁሉ ይስማ ተገልብጧል አደረገልኝ ተአምር አደረገልኝ ተአምር አደረገልኝ ተራራዬን ናደው ሸለቆዬን ሁላ ባህሩን ከፈለው መንገዴን አቀና አደረገልኝ ተአምር አደረገልኝ ተአምር አደረገልኝ ተራራዬን ናደው ሸለቆዬን ሁላ ባህሩን ከፈለው መንገዴን አቀና ሃሌሉያ አዲስ ቅኔ ላምጣ ላክብረው ሳልቆጥብ እግሮችን ይስቀለው በፊቱ ላሸብሽበ ክብሬን ብጠለት የሚንቀኝ ማነው ያደረገልኝ እኔ ነኝ የማውቀው የተሰራልኝ እኔ ነኝ የማውቀው ሰማይ ተመቷል ደመናው ጠፋ የችግሩ ብርታት ፊቴ ከከፋ የሌለው ሄደ ያለውም አለቀ ውሃ ሳይኖርበት ሸለቆ ደረቀ ደመናን ሳይታይ ነፋስን ሳይነፍስ ዝናባትን አዞ ምድርን ሲያረሰርስ የጠላቴን ዕቅድ እያፈረሰልኝ ድል በድል ላይ ድምር ድንቅ አደረገልኝ አደረገልኝ ተአምር አደረገልኝ ተአምር አደረገልኝ ተራራዬን ናደው ሸለቆዬን ሁላ ባህሩን ከፈለው መንገዴን አቀና አደረገልኝ ተአምር አደረገልኝ ተአምር አደረገልኝ ተራራዬን ናደው ሸለቆዬን ሁላ ባህሩን ከፈለው መንገዴን አቀና ሰላም 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 አደረገልኝ ታምር ሃሌሉያ ሰላም ናችሁ ሆይ የእውነት ፍቅር ቤተሰቦች እንደምን አላችሁ እንኳን ወደ ቻናላችን በሰላም መጣችሁ ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ነኝ ውድ የፕሮግራማችን ተከታታዮች እንግዲህ በጣም ጠፍቻለሁ ያው እንግዲህ ተናግሬያለሁ ከዚህ በፊት ጌታ ይባረክ እንግዲህ ለ25 ዓመታት 18 ሀገር ተጉዤ መጨረሻ ላይ ግን ጌታ የጀመረውን ጨረሰ ከ25 ዓመታት የስደት ህይወት በኋላ ምድሬን ህዝቤን ለማየት እግዚአብሔር ረዳኝ ሃሌሉያ ለዚህ ነው አደረገልኝ ታምር ምለው በእውነት እግዚአብሔር እንደ እግዚአብሔር ያለ ማን አለ እግዚአብሔር ደግ ነው የጊዜ ጉዳይ ነው ሁሉ ነገር ይሆናል
ብዙ ጊዜ ብዙ ዓመት የጠበቃችሁ ሰዎች ትኖራላችሁ። በህመም ሊሆን ይችላል፣ በትዳር ሊሆን ይችላል፣ በገንዘብ ሊሆን ይችላል። በተለያየ ነገር እንግዲህ ሰይጣን በዚህ ምድር በስጋ ስንኖር ብዙ አሳይመንት ሰጥቶናል እና ያ አሳይመንት ግን ጌታ መቼ ነው የምታወጣው? መቼ ነው የምትጨርሰው? መቼ ነው ብለን ብዙዎቻችን ተክዘን እናውቃለን። እና ጌታ ይባረክ። እንግዲህ ለእኔ ከ25 ዓመት በኋላ ለመጀመሪያ ጊዜ እንግዲህ ዛሬ 2026 ዓመት በፊት ነው 25 ዓመት በፊት ነው ከኢትዮጵያ የወጣሁት እና ለመጀመሪያ ጊዜ ኢትዮጵያ ደርሼ መጣሁኝ። በጣም ነው ደስ ያለኝ። ምድሬን፣ ህዝቤን፣ ተወልጄ ያደግኩበትን ቦታ በማየቴ በጣም ደስ አለኝ። ጌታ ይባረክ። እንግዲህ ስለ ጉዞዬ ስለ ጉብኝቴ ብዙ ነገር አይቻለሁ። እንግዲህ በአጭሩ ትንሽ እንግዲህ ለመናገር ያው እንግዲህ አንድ ቦታ ስትሄዱ የምታዩት ጥሩ ነገር አለ። አንዳንዴ ደግሞ ትንሽ ቅር የሚያሰኛችሁ ነገር ይኖራል። ያው ሁሉንም እንግዲህ አቻችልን ማየት ነው እና እኔ መጀመሪያ ሁልጊዜ ማየው በመንፈሳዊ እይታ ነው ማየው። ምክንያቱም እኛ በክርስቶስ ያለን ሰዎች የመንፈስ ሰዎች ነን እና በመንፈስ ነው ነገሮች የምናየው እና በስጋ ያለውን ነገር ደግሞ ላላ አድርገን ነው የምናየው። ስለዚህ በመንፈስ የመጀመሪያ ደረጃ ያየሁትና በጣም ደስ ያለኝ ነገር በጣም የተደነቅኩበት እንግዲህ ዛሬ 25 ዓመት ከኢትዮጵያ ስወጣ የክርስትና ህይወት ገና በስደት ላይ በነበረበት ጊዜ ነው ወጣሁት እና ልጆች ሆነን እንግዲህ የነ ደረጀን መዝሙር ያዳምጥን ተደብቀን በዛ አይነት ሁኔታ ነበር የነበረው ማለት ነው እና ግን ከዛ በኋላ ግን ትንሽ ማቆጥቆጥ ጀምሮ ነበር ክርስትና። ግን በየቦታው እንደዚህ ወጣቱ ለወንጌል እንዲህ የተቃጠለ ትውልድ አልነበረም እና አሁን በየቦታው ያየሁት ነገር ምንድን ነው? ለካ ወንጌል በየጊዜው ያብባል፣ በየጊዜው ለካ ይሰፋል። ሃሌሉያ! በጣም ደስ ያለኝ ደግሞ በተለይ ደግሞ ወጣቱ ትውልድ አዲሱ ትውልድ ወንጌል ጋር ያለው አታችመንት ሳየው በጣም ነው ደስ ያለኝ። ምክንያቱም 4-5 ቦታ ቸርች ሄጃለሁ። በጣም የሚገርማችሁ ነገር ማጆሪቲው በተለይ አዳዲስ ቸርቾች ውስጥ ማጆሪቲው ምንድን ነው? በብዛት በቁጥሩ በብዛት ያለው ወጣቱ ነው እና በጣም ደስ ይላል። ምክንያቱም ወንጌል እኛ በነበርኩበት እኔ ከ5 ዓመት በፊት ስወጣ በእንደዚህ አይነት ሁኔታ አልነበረም እና እንግዲህ የመጀመሪያው በጣም ደስ ያለኝ እውነት ልቤን ያረካው ጌታ ተባረክ። ወንጌል እውነተኛ ኒውስ ጉድ ኒውስ ኢትዮጵያ ውስጥ በጣም ሰኩሌት እንደሆነ ሳይ በጣም ደስ አለኝ። በጣም ነው የተደሰትኩት። እንግዲህ ዋናው ነገር ምንድን ነው? አንዳንድ ጊዜ ወንጌል በሚሰበክበት ጊዜ እንግዲህ አዳዲስ ሰዎች የሚገባሉ በዛ አካባቢ እና አንዳንዴ ወንጌልን ለማጣመም የሚፈልጉ የተለያዩ ግሩፖች ይኖራሉ እና ያንንም ነገር አንዳንድ ነገር አይቻሉ እና ትንሽ ወንጌሉ ትንሽ ጠለቅ ብሎ መግባት አለበት ብዬ አስባለሁ እና ከመዝሙርና ጀስት ደስታ ከማየት ውጭ ያለም ህይወት ነው። ምክንያቱም ወንጌል ይሄ እግዚአብሔር ቃል ህይወት ነው የሚለው መጽሐፍ ቅዱስ ክርስቶስ ሲናገር ይሄ የምነግራችሁ መንፈስም ነው ቃልም ነው የሚለው እና ያ መንፈስ ወደ ውስጥ ገብቶ በስራ ላይ መታየት አለበት። አንዳንድ ጊዜ ቲዮሪ ይሆንና አንዳንድ ጊዜ ፈተና በሚመጣበት ጊዜ ሰው ቶሎ የክርስትናን ህይወት ይተውና ወደ መጀመሪያው ወደ ታሰረበት ወደ ጨለማ ህይወት ይመለሳል። ይሄን ነገሮች አይቻሉ አይኖ በጣም ከባድ ነው። ኢትዮጵያ ውስጥ በተለይ ደግሞ በጣም የሚገርመው ነገር እንግዲህ ማጆሪቲው በክርስቶስ የማያምን ህዝብ ነው ያለን እና እነዚህ ህዝቦች ደግሞ በተለይ በሚያምኑ ሰዎች ላይ ምን አይነት ተጽዕኖ እንደሚያደርጉ አይቻሉ። እንግዲህ ቅድም እንዳልኳችሁ ጥሩ ነገር ታያላችሁ፣ አንዳንድ ቅር የሚያሳይ ነገር ታያላችሁ። እንግዲህ ይሄንን ካልኩኝ በተለይ በወጣቱ ደረጃ ላይ በጣም ደስ ስላለኝ ያለኝን ነገር ነገርኳችሁ። በሚቀጥለው ደግሞ ቅር የተሰኘሁበትንና በጣም ግራ ጋባኝን ነገር ደግሞ እና ስለረሳሁትም ሊሆን ይችላል አላውቅም እና በጣም የሚገርማችሁ ነገር ሌሊት ላይ ይሄ ማይክሮፎን እንትን ላይ ተደርጎ በቃ የምትተኙበት ሰፈር ውስጥ ማይክሮፎን ተደርጎ በግድ እጃችሁ የተጠመዘዘ በግድ አዳምጥ፣ እንቅልፍህን ትተህ አዳምጥ አይነት ነው መሴጁ እና ያ በጣም አሳዝኖኛል። ወይ ደግሞ ለብዙ ዓመት እንግዲህ አሜሪካም ይሁን ሌላ ውጭው ዓለም ሁሉም የራሱን እምነት በራሱ ቤት ውስጥ ነው እንጂ ማይክሮፎን አድርጎ ሌሊት በተለይ ደግሞ ሌሊት ደግሞ የእግዚአብሔር ሰዓት አይደለም። አትሊስት ቀን እንኳን ቢሆን እሺ ይሻላል። አትሊስት ሰዎች ወደዛ ወደዚህ ሲሉ ኖቲስ ላይ ያደርጉ ይችላል። ሌሊት ግን በጣም ያስደነግጣል እና የመጀመሪያ ቀን እኔ የነበርኩበት ሰፈር
እንግዲህ ያው እንደምታውቁት እንግዲህ ጾም ወቅት ነው ብለው የሚያስቡ ብዙ በሃይማኖት የሚኖሩ ሰዎች አሉ። ክርስቶስን ሳያውቁት ግን በሃይማኖት የሚኖሩ ሰዎች አሉ። እንደምታውቁት ማጆሪቲዎቹ እንደዛ ናቸው ኢትዮጵያ ውስጥ። እና በቃ አንደኛው ሲጨርስ አንደኛው ይቀበለዋል። እና እንዴ ሰው እንዴት ነው የሚተኛው ታዲያ አልኩ። በጣም ገረመኝ። አያችሁ ለካ እኔ በፊት እኔው ራሴ ያ ነገር ስለማይሰማኝ በዛ አይነት መንፈስ ውስጥ ስለነበርኩኝ ኖቲስ አላረኩትም ነበር። አሁን ግን በጣም የሚገርመው ነገር አሁን የእግዚአብሔር መንፈስ የክርስቶስ መንፈስ ወደ እኔ ሲመጣ ግን ሁሉን ነገር ሴንስ ያደርጋል። በጣም የሚገርማችሁ እና በጣም የገረመኝ ነገር በቃ ሰው እንዴት ነው የሚተኛው አልኩ። በቃ እንዴት ነው የምትተኙት እንዴ? እዚህ ጋር አንዱ ጨርሶ አንዱ ጮሆ ሲጨርስ አንደኛው ይቀበለዋል እንዴ? በጣም አስደንጋጭ ነው። ጠላት ነው። ሰዎች ሲተኙ የሚበጠብጠው ጠላት ነው እንጂ እግዚአብሔር አይደለም። የእግዚአብሔር መንፈስ ሰዎች ረፍታቸውን ይፈልጋል። ምክንያቱም መጽሐፍ ቅዱስ ሲናገር እግዚአብሔር የጣፈጠን እንቅልፍ ይሰጣል ነው የሚለው እንጂ አይረብሽም። ረባሽ ማን ነው? ሰይጣን ነው። ይሄ መንፈስ ይመታ። በጣም ነው ያዘንኩትና እንደውም ወደፊት ሕግ ይወጣል እና በእውነት ይሄ አካባቢን ይሄ ድምፅ የሚበክል ነገር መኖር የለበት። በተለይ ሌሊት ላይ ቀን ላይ እሺ ሁሉም የራሱን መስበክ ይችላል። ሌሊት ግን እንዴት ይሆናል? እና በጣም ያሳዘነኝና በጣም በቃ ውስጤ ልቀበለው በጣም ያስቸገረኝና በጣም ከባድ የሆነብኝ አንዱ ይሄ ነበር እላችኋለሁ። እና እንግዲህ ቅድም በደስታን የጀመርኩት እንግዲህ ወጣቱ በጣም በከፍተኛ ደረጃ ለወንጌል እየተቀጣጠለ ነው። በጣም ደስ ብሎኛል ያን በማየቴ። ግን ደግሞ በፊት የነበረው ህዝብ በተለይ ደግሞ በሃይማኖት ሰንሰለት የተያዘው ህዝብ ጭራሽ በቃ ጠላት ሞር ሰንሰለቱን ያጠበቀበት ይመስላል እና ብዙ ሰው በቃ በእልህ በቃ አንገት ላይ የሚደረገው እንትን በቃ እንጨቱ ራሱ ትልቅ ነው። አንገት ላይ የሚደረገው እንትኖቹ ራሳቸው ትልልቅ ናቸው እና በቃ በእልህ ሰው የወጣ ይመስላል። እና እንዴት ነው ሰው እንዴት ነው ምናምን ስል አይ ምንም እኮ እውቀት የለም፣ ግን በእልህ ምክንያት ሰው በቃ የሃይማኖት ቀናተኝነት ነገር አለበት አሉኝ እና በጣም አዘንኩ እና ብዙዎችን ሰዎች ለማስተማር ሞከርኩ። በየቦታው ሲሄድ ሰዎች በቃ ሲያማትቡ ታያላችሁ። በቃ አንዱ በዚህ ጋር ይዞራል፣ አንደኛው ፂሙን ያሳድጋል፣ አንዱ እዚህ ግንባሩን በቃ እዚህ እንትን አድርጎታል እና በቃ የምታዩት ነገር ሁሉ ይሄ የሃይማኖት ስትራይት በጣም ያሳዝናል። አንዳንዱ ግማሹ ደግሞ ቅቤ እንትን ላይ ይሄ ዛፍ ላይ ሲቀባ ታዩታላችሁ እና ብቻ በጣም በሚያሳዝን ሁኔታ ሰው በሃይማኖት ሰበብ ሰይጣን ሰው ላይ ተጫውተውበታል። ስለዚህ ይሄ የመንቃት ጊዜ ነው። ይሄንን ቪዲዮ የምታዳምጡ ሰዎች በሃይማኖት እስራት ያላችሁ ዛሬ እናንተ ቀን ነው። ውጡ። ኢየሱስ ክርስቶስ ብቻ ነው የሚያድነው። ሃይማኖት አያድንም። ተደጋግሞ ተብሏል። ሃይማኖት አያድንም። ሰው እዚህ ጋር ያማትብና እዚህ ጋር ሲዋሽ ታገኙታላችሁ። በጣም የሚያሳዝን ነገር ነው። ከህይወታችን ጋር ያልተዋሃደ ህይወት ከንቱ ነው። ሃይማኖት ከህይወት ጋር አይዋሃድም። እዚህ ጋር ነው ሃይማኖት፣ እዛ ጋር ነው ሰውየው ያለው እዚህ ጋር ነው። በጣም የሚገርማችሁ ነው። ይሄ ብዙ ጊዜ ያየሁት ነው። አሁንም ኢትዮጵያ ከሄድኩ በኋላ ብዙ ጊዜ አይቼዋለሁ። በጣም የሚገርማችሁ አንድ ቦታ እንደውም አንዱ ምሳሌ ልስጣችሁ። አንድ ቦታ ሄድኩና የድሮ ቤተ መንግስት እንግዲህ በዛ ስናልፍ ራሱ በጣም ያስደነግጡን ነበር አይደለም? በጣም ያስፈራ ነበር ጥበቃው ምናምን። እና ዛሬ ግን ጌታ ይባረክ እንግዲህ ቤተ መንግስቱ ሙዚየም ሆኖ ትላንትና ልዑላን ትላንትና ደግሞ መሪዎች ሲኖሩበት የነበረበትን ቤት ስጦታቸው ምናምን ለማየት ገብቼ ነበር እና ቤተ መንግስት ክፍት ነው። ስለዚህ እዛ ሄጄ ለማየት ቪዚት ለማድረግ ከሰዎች ጋር ሄድኩ ማለት ነው። እና አብረውኝ የነበሩ እንግዲህ በሃይማኖት የተያዙ ሰዎች ናቸው። በክርስቶስ የዳኑ አልነበሩም። እና ስንከፍል እንግዲህ ብዙዎቻችን ያው ስትገቡ መታወቂያ ይጠየቃል። እኔ ደግሞ የያዝኩት መታወቂያ የካናዳን ፓስፖርት ነው የያዝኩት እና ይሄ ቢጫ ካርድ ነው የሎ ካርድ የሚሉት አለ፣ እሱን አልያዝኩም እና የያዝኩት ፓስፖርት ነው። ስለዚህ ሁላችንም አየና ትኬት የሚያስከፍለው ሰው አየና መጨረሻ ላይ ኦኬ እናንተ 1,000 ብር ትከፍላላችሁ፣ እሱ ግን 3,000 ብር ይከፍላል አላቸው ማለት ነው። እኔ ምንም እንትን አላለኝም፣ ምንም አልገረመኝም። ምክንያቱም መጽሐፍ ቅዱስ ሲናገር ምንድነው ብዙ ከተቀበለ ብዙ ይጠበቅበታል የሚል።
ሰዎች ብዙ ስንቀበል ብዙ መስጠት እንደሚገባን አንደርስታንድ እናደርጋለን ማለት ነው። እና ይሄንን አስቤ ምንም ችግር የለውም ብር መቁጠር ስጀምር አጠገቤ የነበሩ ሰዎች እንዴት ትከፍላለህ? ኖ ልክ አይደለም፣ በቃ የሆነ ለሴትዮዋ እኮ የሆነ ነገር ብንሰጣት ምናምን ኖ እንዲህ አይነት ነገር ትክክል አይደለም። አንድ የመጀመሪያው ነገር እግዚአብሔርን ያስቀይመዋል። ምክንያቱም ጉቦ ሁልጊዜ የሰዎችን አይን ይጋረዳል ይላል መጽሐፍ ቅዱስ። ጉቦ ትክክል አይደለም፣ ኃጢአት ነው። ሰዎች በአቋራጭ መንገድ ሄደው አንድ ነገር ለማግኘት የሚያደርጉት ነገር ህዝብን ይገላል፣ እግዚአብሔርን ያሳዝናል፣ ብዙ ነገር ነው የሚያበላሸው። እኔ የተቀበልኩት በዶላር ከሆነ በዶላር ብከፍል ምንም ቅር አይለኝም። ምክንያቱም ልክ ራሴ ካናዳ እንዳለሁ ነው ማስበው። ስለዚህ ምንም ችግር የለውም። እኔ ለምከፍለው አጠገቤ የነበሩት በጣም ተበሳጩ እና ብዙዎቹ ደግሞ በጣም የሚገርማቸው ነገር እስከ 9 ሰዓት ድረስ የሚጾሙ ናቸው። ከዛ ዞር አልኩና በጣም ይቅርታ አድርጉልኝ፣ መቼም እግዚአብሔርን እናመልካለን ካላችሁ፣ እስከ 9 ሰዓት እንጾማለን ጾም ነው ካላችሁ፣ አሁን ይሄ እግዚአብሔር የማይወደውን ነገር ማድረግ እንዳደርግስ ለምን ትገፋፉኛላችሁ አልኳቸው። ያና ይሄ የተለያየ ነው አሉኝ። ይኸውላችሁ ሪሊጅን ምንድነው የሚያስተምረው? ሪሊጅን ምንድነው የሚያስተምራችሁ? ኦልሬዲ አንተ የኔ ነህ። እዚህ ጋር የሆነ ሰው ሐውልት አስቀምጠዋል። ያንን ሐውልት ዝም ብሎ ያዋል ያማትባል ምናምን፣ ከሱ ጋር ግን ምንም ግንኙነት የለው። ባህሪያችን እዚህ ጋር ነው፣ ሃይማኖት ደግሞ እዚህ ጋር ነው። አያችሁ ልዩነቱ? በክርስቶስ ሰው ሲያምን ሲድን ግን የክርስቶስ መንፈስ ወደ ውስጡ ይገባል። ስለዚህ መንፈስ ነው የሚያነጋግረው። መንፈስ ትክክለኛ ያልሆነው እግዚአብሔር የማይወደውን ነገር ስናደርግ ኖ ዶንት ዱ ዳት፣ አታድርግ፣ እንዳታደርግ። ምክንያቱም ይሄ ለእኛ ቤት አይሰራም፣ ነውር ነው። የእግዚአብሔር ቃል ይሄንን ይላልና መንፈስ ከመጽሐፍ ቅዱስ ላይ ስክሪፕቸር ፒክ ያደርግላቸዋል። የእግዚአብሔርን ቃል ፒክ ያደርግና ይነግራቸዋል። አየህ፣ ይሄ በአቋራጭ ለመሄድ በአቋራጭ ለመክበር መሄድ ኃጢአት ነው። ስለዚህ አታድርገው። ስለዚህ የምትከፍለውን ከፍለህ ገንዘብ ካለ ክፈል፣ ከሌለህ ደግሞ ተመለስ። በቃ አለቀ። እንደዚህ ነው የሚሆነው። የእግዚአብሔር መንፈስ ውስጣችን ሲኖር ሁልጊዜ የእግዚአብሔር መንፈስ ምን እንደሚል እየተከታተልን ነው የምንሄደው። የእግዚአብሔር መንፈስ ውስጣችን ከሌለ ግን ሃይማኖት ነው። ሃይማኖት ብዙ ሰው ራሱን ራይቸስ ለማድረግ ራሱን ጽድቅ ለማድረግ ይሞክራል፣ ግን መጽደቅ አይችልም በራሱ። ለዚህ ነው ክርስቶስ የሞተልን። ለዚህ ነው ክርስቶስ ወደ ምድር የመጣው። ክርስቶስ ነው እኔ በእናንተ ውስጥ ሆናለሁ፣ እናንተ ወደ እኔ ኑ አለ። በቃ እኛ ወደ ውስጡ ስንገባ እግዚአብሔር የሚያየን እኛን በክርስቶስ ነው የሚያየን። ለዚህ ነው ያ መንፈስ ነው፣ ያ ክርስቶስን ከሞት ያስነሳው ያ መንፈስ ነው እኛ ውስጥ ያለው። ስለዚህ ያ መንፈስ ይወቅሰናል። ኖ ዶንት ዱ ዳት፣ አታድርገው ይላል። ይሄ ምሳሌ ነው የሰጠኋችሁ። ብዙ ቦታ ላይ አይቼዋለሁ። ብዙ ቦታ ላይ የሆኑ ሰዎች ጋር ሄድኩና ዛሬ እንትን አለንና ምንድነው የሆነ የምናከብረው ነገር አለ አሉ። ኦኬ፣ ከዛ የምናከብረው ነገር ስላለ ትጠጣለህ አሉ። ምንድነው የምጠጣው? አልኮል። ይሄ ለሃይማኖት ብላችሁ የምታከብሩ ከሆነ ለምንድን ነው አልኮል የምታደርጉት? መጽሐፍ ቅዱስ ላይ አልኮል ጠጡ፣ ራሳችሁን በአልኮል አናውዙ፣ ጭንቅላታችሁ ይናወዝ ብሎ የተጻፈ ነገር አለ። ምክንያቱም በመንፈስ ስከሩ እንጂ በወይን አትስከሩ ነው የሚለው እግዚአብሔር ቃል። ስለዚህ ለምን ትቀላቅሉታላችሁ ብላችሁ ስትጠይቁ አያችሁ፣ ሃይማኖት ከውስጥ ጋር ስለሌለ እዚህ ጋር ስንዋሽ የሚከሰን ነገር የለም። እዚህ ጋር ክፉ ነገር ስናደርግ የሚከሰን ነገር የለም። አያችሁ፣ ይሄ ነው ልዩነቱ ያየሁት። በጣም ማዝ ነው እና በተለይ ደግሞ ያው በእኔ እድሜና ከኔ እድሜ በፊት የነበሩት ሰዎች በጣም ያሳዝናቸዋል። በቃ ላይፍ ስታይላቸውን በጣም ታዝናላችሁ እና ብዙ የሚያሳዝን ነገር አለ። እንግዲህ በሌላ ጊዜ ደግሞ እንደዚሁ አንዳንዱን እነግራችኋለሁ። በተረፈ ግን እንግዲህ ለዛሬ ቺን ታክል ከተናገርኩ በቃል ጌታ ይባረክ። እንግዲህ እንዳልኳችሁ ከ5 ዓመት በፊት ጌታ የጀመረውን ከመርካቶ አውቶቡስ ተራ እስከ አሁን ካለውበት ካናዳ ድረስ ሁሉን ነገር አሳልፎ እንደገና ያው ኮምፕሊት አድርገው ማለት ነው። ስለዚህ ተመልሼ ወደ ኢትዮጵያ ስገባ
የተጀመረው ነገር አለቀ ማለት ነው። ስለዚህ ጌታችን አምላካችን ኢየሱስ ክርስቶስ የጀመረውን የሚጨርስ ጀግና አባት ነው ያለን። ስለዚህ ከዚህ ጀግና አባት ጋር ከዚህ ጀግና ቤተሰብ ጋር አባል እንድትሆኑ ዛሬም ጥሬን በእኔ ውስጥ ያለው መንፈስ ቅዱስ ይጋብዛችኋል፣ ያቀርብላችኋል። ስለዚህ የመዳን ቀን ዛሬ ነው። ዛሬውኑ ተመለሱ። እኔ ራሴን ታሪክ አይደለም የምነግረው፣ ኢየሱስ ክርስቶስ በእኔ ህይወት ውስጥ ያደረገውን ነገር ነው የምነግራችሁ። ማንም ከፍሎኛ አይደለም፣ የማንም እንትን አባል ሆኜም አይደለም። ግን በቃ ጌታ ውስጥ የጌታ መንፈስ ውጣና ተናገር ስለሚለኝ ነው ይህንን የማደርገው። ስለዚህ በቅንነት ወደ ጌታ እንድትመጡ በእግዚአብሔር ፍቅር ለምናችኋለሁ። እና ዛሬ እንግዲህ ምንድን ያመጣሁላችሁ አዳም ገደለን፣ ኢየሱስ አዳነን። ብዙ ጊዜ ሰው ኢየሱስን በጣም ሚስ ኢንተርፕሬት ተደርገዋል። ኢየሱስ በትክክል ህዝቡ የገባው አይመስልም። ከኢየሱስ ይልቅ ብዙ ሰው ለሌሎች አማልክት በጣም ሲሰዋ ታዩታላችሁ። ከክርስቶስ ይልቅ ለሌሎች ለማይታወቁ አማልክት እንኳን ሳይቀሩ ስማቸውን እንኳን ለማወቅ መጽሐፍ ቅዱስ ላይ የሌሉ ሰዎች እንኳን ሲመለኩ ታያላችሁ። ስለዚህ ኢየሱስ ክርስቶስ አዳኛችን ነው ስንል ማን ነበር የገደለን ታዲያ? ስለዚህ ምንድን ያልኳችሁ አዳም ገደለን፣ ኢየሱስ አዳነን። ይሄ ነው በሉት አረስቶ። አዳም ገደለን፣ ኢየሱስ አዳነን። ያው አዳም ገደለን። እንግዲህ መጽሐፍ ቅዱስ በጣም የሚገርማችሁ ነገር ከመጀመሪያው እስከ መጨረሻ በእኔ ግንዛቤና በእኔ እይታ ሁለት ነገር ነው። አንድ የተበላሸ ነገር አለ መጀመሪያ ላይ፣ በኋላ ላይ አንድ ነገር ደግሞ ፊክስ የተደረገ ነገር አለ። ስለዚህ አዳምና ኢየሱስ ክርስቶስ እዚህ ላይ በጣም ትልቅ ሚና ነው እየተጫወቱ ያሉት። ስለዚህ አዳም ምን አደረገ? ኢየሱስስ ምን አደረገ? እነዚህን ሁለት ነገሮች ከገባ እኛ አንቺ ከክርስቶስ ጋር ነሽ፣ አንቺ ከአዳም ጋር ነሽ ነህ። አያችሁ፣ ይሄ መለየት ያስፈልጋል። ስለዚህ ሁለት አይነት ሰዎች አሉ። የአዳም ሰዎች አሉ፣ አብዛኛዎቹ በሃይማኖት የሚኖሩ ናቸው። የክርስቶስ የሆነው ደግሞ እኛ በክርስቶስ ድነን አዲሱን ህይወት የተቀላቀልን። የአዳም ህይወት የሞተ ህይወት ነው። ሰዎች በአካል ሊኖሩ ይችላሉ፣ ግን መንፈሳዊ ህይወታቸው ግን ዴድ ነው፣ የሞተ ነው። በክርስቶስ ግን ህይወት አለን። የምን? የዘላለም ህይወት። አዳም ገደለን፣ ኢየሱስ ክርስቶስ አዳነን። ይሄ ነገር እንዴት ሊሆን ይችላል ብላችሁ ለምታስቡና ከዚህ በፊት መጽሐፍ ቅዱስን ዲቴይል ገብታችሁ ያላነበባችሁ ሰዎች ይሄ ቪዲዮ ለእናንተ ነው። ስለዚህ አሁን ወደ ትምህርቱ ገባለሁ እና እንግዲህ የመጀመሪያው እንትን ላይ ኦሪት ዘፍጥረት ላይ ወይ ደግሞ የፍጥረት መጽሐፍ በሚለው ላይ የእግዚአብሔር ቃል እንግዲህ ስለ አዳምና ስለ ሔዋን ይናገራል። ስለዚህ ከዚህ ላንብብና በዚህ እንጀምራለን ማለት ነው። ስለዚህ ኦሪት ዘፍጥረት ከምዕራፍ 3 ከቁጥር 10 እስከ 20 ድረስ እንደዚህ የሚል ቃል አለ። እንግዲህ ይሄ ማነብላችሁ ከአዲሱ መደበኛ ትርጉም ነው፣ መጽሐፍ ቅዱስ ነው። ይሄ this is the book of life። ሰው በዚህ ነው መመራት ያለበት። ኦኬ። ስለዚህ አሁን ምን ይላል? ቅድም እንዳልኳችሁ እንግዲህ ኦሪት ዘፍጥረት ምዕራፍ 3 ከቁጥር 10 እስከ 20 ድረስ። ኦኬ። አዳምም ድምፅህን በአትክልቱ ስፍራ ሰማሁ፣ ራቁቴንም ስለሆንኩ ፈራሁና ተሸሸኩ ብሎ መለሰ። እግዚአብሔር ወዴት ነህ ስላለው ማለት ነው። ኦኬ። ከዛ በኋላ እግዚአብሔርም ራቁትህን መሆንህ ማን ነገረ? ከእርሱ እንዳትበላ ብዬ ካዘዝኩ ዛፍ በላህን አለው። አዳምም ይህች ከኔ ጋር እንድትኖር የሰጠኸኝ ሴት እርሷ ከዛፉ ፍሬ ሰጠችኝና በላሁ። እንግዲህ ከዚህ በፊት ታሪኩን ታውቃላችሁ። ሔዋን ራሱ ከግራ ጎኑ ነው የተወሰደችው። ስለዚህ እቺ ሴት ከግራ ጎን ያወጣት ሴትና ትጠቅማለች ያልከኝ ሴት እሷ ሰጠችኝ፣ ከዛም በላው አለ። እግዚአብሔር ምን አለው ይላል። እግዚአብሔር አምላክም ሴቲቱን ይህን ያደረግሽው ምንድን ነው አላት። እርሷም እባቡ አሳሳተኝና በላሁ አለች። እግዚአብሔር አምላክም እባብን እንዲህ አለው፣ ይህን ስራ ስለሰራ ከከብቶችና ከዱር እንስሳት ሁሉ ተለይተህ የተረገምክ ሁን። በሕይወት ዘመን ሁሉ በደረትህ እየተሳብክ ትሄዳለህ፣ በአፈርም ትበላለህ። በአንተና በሴቲቱ በዘርህም በዘሯም መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ተረከዙን ትቀጠቅጣለህ። ሴቲቱም እንዲህ አላት፣ በምጥ ጊዜ ጭንቅሽን አበዛለሁ፣ በስቃይም ትወልጃለሽ።
ፍላጎትሽም ወደ ባልሽ ይሆናል፣ እርሱ የበላይሽ ይሆናል። አዳምንም እንዲሁ አለው፣ የሚስትህን ቃል ሰምተህ ከእርሱ አትብላ ብዬ ያዘዝኩ ዛፍ በልተሃልና ከአንተ የተነሳ ምድር የተረገመች ትሁን። በአዳም የተነሳ ምድር የተረገመች ትሁን ይላል እግዚአብሔር። ከአንተ የተነሳ ምድር የተረገመች ትሁን። በሕይወት ዘመኑ ሁሉ ምግብህን ጥረህ ግረህ ከእርሷ ታገኛለህ። ምድርም እሾክና አሜከላ ታበቅልብሃለች። ከቡቃያዋ ትበላለህ። ከምድር ስለተገኘ ወደ መጣህበት መሬት እስክትመለስ ድረስ እንጀራህን በፊትህ ላብ ትበላለህ። አፈር ነህና ወደ አፈር ትመለሳለህ። አዳምም የሕያዋን ሁሉ የሕያዋን እናት ናትና ሚስቱን ሔዋን ብሎ ጠራት ይላል። እና ይህንን ለምንድነው ፒክ ያደረኩላችሁ? የመጀመሪያው ሀሳብ እንግዲህ ኃጢአት እንዴት እንደገባና አዳም ለምንድን ነው የገደለን ብሎ ሰው ለጠየቀው፣ ምክንያቱም አርስቱን አዳም ገደለን ክርስቶስ አዳነን ስላልኩኝ ነው። ስለዚህ አዳም በኃጢአት ምክንያት እግዚአብሔርን መስማት ሲገባው ሚስቱን ሰምቶ ኦልሬዲ በኃጢአት ገደለን ማለት ነው። እንግዲህ በዚህ አዳም ባለመታዘዙ ምክንያት ኃጢአት በሰው ልጆች ውስጥ ገባ። ምክንያቱም ሁላችንም የአዳም ዘሮች ስለሆንን ማለት ነው። ስለዚህ እግዚአብሔር አብ ይሄንን አየና ይሄን ነገር ማስተካከል ስላለበት እንግዲህ በኋላ ላይ የሚሆነውን ደግሞ በዛ እናያለን ማለት ነው። እና አሁን እንግዲህ ኃጢአት ገባ። ኃጢአት ከገባ አንድ ጊዜ ኃጢአት ውስጣችን ከገባ ምንድን ነው የሚሆነው ማለት ነው? ኃጢአት እየተራባ ይቀጥላል። ኃጢአት አንድ ቦታ አይቆምም። አንድ ጊዜ ተደርጎ አይቆምም። ዘር ነው። ከዛ በኋላ ያ ዘር እየበዛ ይሄዳል። እና ይሄው ታዲያ ኃጢአት በአዳም ዘር የነበረው ኃጢአት ወዴት ሄደ ስትሉ ምዕራፍ 4 ቁጥር 8 ላይ እንደዚህ የሚል ቃል ታገኛላችሁ። አሁን አዳም ልጅ ወለደ። አዳም ከገነት ከተባረረ በኋላ አዳምና ሔዋን ልጆች ወለዱ። ከዛ ቃይንም ወንድሙን አቤልን እስቲና ወደ መስኩ እንውጣ አለው። በመስኩም ሳሉ ቃየን ወንድሙን አቤልን አጠቃው፣ ገደለውም። እንግዲህ የመጀመሪያው ኃጢአት አዳም የሰራው ኃጢአት ወዴት ሄደ ማለት ነው? ወደ ልጆቹ ሄደ። አንደኛው ዘር ወደ አንደኛው ዘር ሄደ ማለት ነው። እንደዚህ ያለ ኃጢአት ቀጠለና ሰዎች ኃጢአት ከአንድ ሰው ወደ ህዝብ ሄደ። ስለዚህ ምዕራፍ 7 ላይ የኖህን ታሪክ ታገኛላችሁ። ምዕራፍ 7 ላይ የኖህ የውሃ ታሪክ እንግዲህ ብዙዎቻችን የምናውቀው እግዚአብሔር ሰው በምድር ላይ ኃጢአቱ በጣም እየበዛ ሄደ። ስለዚህ ሰውን በውሃ ሊያጠፋ ወሰነ። ስለዚህ ኖህና ቤተሰቦቹን እና ከእንስሶች ሁለት አድርጎ ካስገባ በኋላ በውሃ ዓለምን አጠፋ ማለት ነው። ይሄ ሁሉ ከሄድ ነው እንግዲህ በአዳም አንድ ሰው ተጀመረ፣ ወደ ቤተሰብ ሄደ፣ ከቤተሰብ ደግሞ ወደ ኔሽን ሄደ፣ ወደ አገር ሄደ ማለት ነው። አያችሁ እንዴት እንደሚል። ስለዚህ ይሄ ኃጢአት ዛሬ እኔና እናንተ በምንኖርበት ህይወት ላይ እስከ ዛሬ ድረስ ኢንፍሉዌንስ እያደረገ ነው። እስከ ዛሬ ድረስ ተጽዕኖ አለው። ይሄ ታሪክ ኃጢአቱ በዛ ጊዜ የቀረ እንዳይመስለን ይቀጥላል። ቀጠለ። ስለዚህ እዚህ ላይ ሆኖ ታዲያ በትንቢተ ኢሳይያስ ላይ አንድ ቃል በትንቢተ ኢሳይያስ ላይ ይሄንን ኃጢአት ከዚህ ኃጢአት ሊያድነን የሚችል ኢየሱስ ክርስቶስ እንደሚመጣ ከምዕራፍ 7 ቁጥር 14 ላይ ኢሳይያስ አዳኝ እንደሚመጣ እዛ ላይ ፕሮፌሲ ነበረው እና ትንቢት ተናግሮ ነበር ኢየሱስ ክርስቶስ እንደሚመጣ። እንግዲህ ይሄ በኦልድ ቴስታመንት ላይ ነው፣ በአዲስ ኪዳን ነው፣ በኦልድ ቴስታመንት ነው እየነገርኳቸው ያለው። እና አሁን አንድ አዳኝ ይመጣል። እሱ ካልመጣ በስተቀር ይሄ ኃጢአት እየተራባ ዓለምን እያበላሸ ስለሆነ ሰው ሊቆም የሚችለው ይህንን ኃጢአት ሊቆም የሚችለው ከዚህ ኃጢአት ነፃ ሊሆን የሚችለው አንድ እግዚአብሔር የሚልከው አንድያ ልጁ ኢየሱስ ክርስቶስ የተባለ ሲመጣ ነው ይላል። ስለዚህ አሁን እዚህ ላይ ወደ ሌላው ኢሳይያስ 7 ቁጥር 14 ላይ እንደዚህ የሚል ቃል እናገኛለን ማለት ነው። ስለዚህ ድንግልም ትወልዳለች፣ ድንግልም ትጸንሳለች፣
አዳኝም ትወልዳለች ስሙንም ኢየሱስ ይሉታል ብሎ ትንቢተ ኢሳያስ ይናገራል ማለት ነው ከምዕራፍ 7 ቁጥር 14 ላይ። ያ ማለት እንግዲህ ትንቢት ነው። ኢየሱስ ክርስቶስ አልመጣም። ይሄ ሁሉ ቅድም የነገርኳችሁ ከየት ነው? ከኦልድ ቴስታሜንት ነው። ኦልድ ቴስታሜንት ሚንስ ላይክ ብሉይ ኪዳን ማለት ነው። ብሉይ ኪዳን። አሁን ታዲያ ወደ አዲስ ኪዳን ስንመጣ ታዲያ ይሄ ሁሉ ኃጢአት በዓለም ገባ። እንደገና በኃጢአት ምክንያት ኖህ ብቻ ሲቀር ከኖህ ቤተሰቦቹ ሁሉ ከኖህና ቤተሰቦቹና እንስሶች ከገቡ በኋላ እግዚአብሔር ዓለምን በውሃ እንደቀጣት ይናገራል። ከዛ በኋላ ግን የኖህና ቤተሰቦቹ ደግሞ እንደገና ማበብ ጀመሩ፣ ብዙ ሕዝብ ሆኑ ማለት ነው። ስለዚህ ኃጢአትም እንደዛው እያለ ቀጠለ። ስለዚህ ወዴት መጣን ማለት ነው? አሁን ኢሳያስ ትንቢተ ኢሳያስ እንደተናገረው ድንግል ትጸንሳለች፣ ከዛ በኋላም ትወልዳለች፣ ትወልድም ልጁን ኢየሱስ ክርስቶስ ትለዋለች ብሎ በትንቢት የተናገረው ቃል እንግዲህ በአዲስ ኪዳን ኢየሱስ ክርስቶስ ከመጣ በኋላ ደግሞ የሚሆኑ እናያለን ማለት ነው። ስለዚህ ኢየሱስ ክርስቶስ የመጣበት ዋናው ትልቁ ነገር ሊያድነን ነው። አዳም ገደለን፣ ኢየሱስ ክርስቶስ አዳነን። በቃ ይሄ ነው ዋናው። በቃ መጽሐፍ ቅዱስ ላይ ያለው ነገር ምንድን ነው? የኃጢአት ሞትና ከኃጢአት ደግሞ የመዳን ህይወት ነው ያለው። በቃ ከዚህ ውጭ ምንም ነገር የለም። ሰው ደግሞ በምድር ህይወቱ ላይ እነዚህን ነገሮች እነዚህን ፕሪንሲፕል ውስጡን ከያዘ ቢዝነስ ብትሉ፣ ትዳር ብትሉ፣ ጤንነት ብትሉ፣ ሰላም ብትሉ ሁሉ ነገር ፐርፌክት ነው የሚሆነው። ሁሉ ነገር ለምን? የእግዚአብሔር ቃል ስለሆነ። ስለዚህ ይህንን አለመያዛችን ነው። ይህንን እውነት አለመያዛችን ነው። አንዱ አምላክ አለ ሲባል አንዱ እየሮጠ በዚህ ጋር ይሄዳል። ይሄኛው አምላክ ያድናል፣ በዚህ ጋር አንዱ ይሮጣል፣ በዛ ጋር ይሄኛው ይሻላል። በቃ በጣም ሰይጣን ብዙ አይነት ስም እየሰጠ እንዲህ እንደ ጻሊ ሲጫወትብን ነው የኖረው። ስለዚህ ከዚህ በኋላ እንንቃ። አዳኛችን ኢየሱስ ክርስቶስ ነው። ስለዚህ ወደ እንግዲህ ከአዲስ ኪዳን ኢየሱስ ክርስቶስ አዳኝ መሆኑን የሚናገሩ 3 ስክሪፕቸሮች ተሰጣቸዋለሁ። በጣም ብዙ ስክሪፕቸሮች አሉ፣ በጣም ብዙ ቁጥሮች አሉ ኢየሱስ ክርስቶስ አዳኝ መሆኑን የሚናገሩ ግን በጣም ኢምፖርታንት ናቸው ብዬ ማስባቸው ነው ፒክ ያደረኩት እና አንደኛው ከሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ነው የወሰድኩት። ዛሬ በዳዊት ከተማ መድኃኒት ተወልዶላቸዋል፣ እሱም ኢየሱስ ክርስቶስ ነው። ይሄ በሉቃስ ነው። በሉቃስ ተብሎ በሉቃስ ወንጌል ላይ ነው ይሄ የተባለው ማለት ነው። ስለዚህ ማን ነው? ምን ተብሎ ነው የተነገረው? አዳኝ ይላክላቸዋል። ስለዚህ ተወልዶላቸዋል፣ እሱም ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ አዳኝ ነው። ሰው በኢየሱስ ክርስቶስ ካልዳነ በምን ላይ ነው ያለው ማለት? በሞት ላይ ነው ያለው። ኦልሬዲ ሞቷል፣ ታሟል። የታመመው በኃጢአት ምክንያት ነው። ኃጢአት ደግሞ መጨረሻው ምንድን ነው የሚያደርገው ይላል? ይገላል ነው የሚለው። ስለዚህ ሰው ሞቷል ማለት ነው። አዳም እኮ ያን ኃጢአት ከሰራ በኋላ እኮ ወደ 800 ምናምን ዓመት ኖሯል በስጋ። ግን ከእግዚአብሔር ጋር ያለም የሞተው መንፈሱ ሞቶ ነው የኖረው ማለት በመንፈሱ ሞቶ ነው ያን ያህል ዓመት የኖረው። ስለዚህ ሰውም ዛሬ በክርስቶስ የሌለ ሰው ኦልሬዲ ሙታን ነው። በቃ የሞተን እንደውም አንዳንድ ጊዜ ድሮ ሰው ይሳደባሉ። አንዳንድ በጣም እና ለምንድን እንደዛ የሚሉት እላሉ። ለካ ምናልባት ከዚህ ጋር የተያያዘ ይሆናል አላውቅም። እሱ እኮ የሞተ ነው ምናምን ይላሉ በጣም ሲበሳጩ። እና እንደ ኦልሬዲ ሰውየው እኮ በህይወት አለው፣ እንዴት ነው ሰውየው የሞተ የሚሉት እላሉ። አያችሁ፣ መንፈስ ሲሞትና ሰውየው በስጋ ሲኖር አንድ አለ። ምክንያቱም ሰው መንፈሱ ኦን ካልሆነ ስጋው ነቲንግ ምንም ማለት አይደለም፣ ባዶ ነው። እንቁላል ስናየው እኮ አስኳሉ ከሌለ እኮ የእንቁላል ቀፎ ብቻ ምን ይሰራል? በቃ እንቁላሉን ስትመቱት አስኳሉ ነው ለእኛ የሚጠቅመን አይደለም እንዴ? ያልበለዚያ ቅርፊቱ ምንም አይሰራም። ስለዚህ ሰው ልክ ቅርፊት ነው ማለት ነው። ህይወት የሌለው ዝም ብሎ ልክ እንደ ሮቦት ነው የሚንቀሳቀሰው፣ ግን ምንም ህይወት የለው እንደማለት ነው። ኦኬ፣ አንደኛው ይሄ ነው። ሌላው ደግሞ አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ ደግሞ እንደዚህ የሚል ቃል አለ። እኛም አይተናል፣ አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ይላል። እኛም አይተናል። አያችሁ። እና ለምንድን ነው የላከው? አብ ለምንድን ነው የላከው? እግዚአብሔር ለምንድን ነው ኢየሱስ ክርስቶስን የላከው? ምን ሊሆን? የዓለም መድኃኒት ሊሆን። ምክንያቱም ዓለም ታሟል። የታመመበት ምክንያት ምንድን ነው? በኃጢአት ዓለም ሞቷል። ለዚህ ነው
በሶስተኛ ደረጃ እንግዲህ ፈርስት ቲሞቲ ላይ ቁጥር 1 ቁጥር 15 ላይ ኃጢአተኞች ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉም እንዲቀበሉት የተገባ ነው ይላል። እንግዲህ ብዙ ቃላቶች አሉ ብያችኋለሁ፣ በጣም ብዙ እና እንግዲህ ሶስቱ ናቸው። ስለዚህ ኢየሱስ ክርስቶስን አዳኝ ያልሆናችሁ በህይወታችሁ በቁማችሁ ኦልሬዲ የላችሁም ማለት ነው። ስለዚህ መጽሐፍ ቅዱስ የሚነግረው ይሄንን ነው። እኔ አይደለሁም የምናገረው፣ መጽሐፍ ቅዱስ ነው። በህይወት የላችሁም ብሎ የሚናገረው መጽሐፍ ቅዱስ ነው፣ እኔ አይደለሁም፣ ቃሉ ነው የሚለው። ስለዚህ ኢየሱስ ክርስቶስ እኔ ምንድን ነኝ አለ? እኔ መንገድም ህይወትም እውነትም ነኝ አለ። ስለዚህ ህይወት ሰው ክርስቶስ ካለው ህይወት አለው። ክርስቶስ ከሌለው ግን ሙታን ኦልሬዲ ኢዝ ዴድ ማን፣ ወይ ደግሞ በቃ ህይወት የላትም ሴትዮዋ ሴት ከሆነች። ስለዚህ ይሄንን በጣም ሁላችንም ኖቲስ ልናደርገው ይገባል። ስለዚህ ጌታ ይረዳናል፣ ጌታ ይረዳችኋል። በክርስቶስ ሲላችሁ ጸልያለሁ። እንግዲህ ፕሮግራሜን በጸሎት ጨርሳለሁ ማለት ነው። ሰራዊት ጌታ እግዚአብሔር እናመሰግናለን። ክብር ምስጋና ለዘላለም ላንተ ይሁን። ጌታ ሆይ እነሆ ደግሞ ይህንን ቃል ተናገርን። ቃልህ እንደሚለው ህይወት ያለው ክርስቶስ ያለው ህይወት አለው፣ ክርስቶስ የሌለው ደግሞ ህይወት የለውም፣ ሙታን ነው ብለሃል። ጌታ ሆይ እንደ ቃልህ ጌታ እግዚአብሔር ሆይ እነሆ በህይወት የሌሉት ሰዎችን ሁሉ ታግዛቸው ዘንድ ጸልያለሁ። ጌታ ሆይ እርዳቸው፣ አስባቸው። በምትወደው ልጅ በኢየሱስ ክርስቶስ ስም ጸለይኩ። አሜን፣ ሃሌሉያ። እንግዲህ ውድ የፕሮግራማችን ተከታታዮች በሚቀጥለው በሌላ ፕሮግራም እስከምንገናኝ ኢየሱስ ክርስቶስ ይባርካችሁ። መልካም ጊዜ ይሁንላችሁ ብዬ እሰናበታለሁ። ተባረኩልኝ። ባይ